ጤና ይስጥልኝ እንደምን አላችሁ ውድ የሸገር ኤፍኤም ቤተሰቦች ሄሎ ቱሞሮ የተሰኘው የፖድካስት ዝግጅታችን ላይ እንገኛለን። እንዴት አደራችሁ? ሃፒ መንዴይ፣ መልካም የስራ ሳምንት፣ ደስ የሚል ቀን፣ ብሩህ ሰኞ ይሁንላችሁ ለሁላችሁ። የዛሬ እንግዳችን በማህበራዊ ሚዲያዎች ላይ አብዛኞቻችሁ ታቋታላችሁ። የሳምንቱ የመጀመሪያው ዕለት በሆነው ሰኞ ቀን በተለያዩ አካባቢዎች እየተገኘች መልካም ምኞቷን አበባ መስጠት ትገልጻለች። እንዲሁም ደራሲ ናት። ውሃዬን ሽጬ ኮዳ የገዛው ዕለት የተሰኘ የአጭር ልቦለዶች ስብስብ መጽሐፍን ባሳለፍነው ዓመት 2017 ዓ.ም ላይ ለንባብ አብቅታለች። እንግዳችን ጠርሲዳ ከበደ ናት። ሰላም አደሩ። መልካም ቀን ይሁንልዎት። ደስ ብሎት የሚውሉበት ሰላማዊ ቀን ይሁንልዎት። አመሰግናለሁ። አሜን። እኔም ቤት ነው ከራሴ ሰኞ እንደዚህ ለጠዋት ሰዎች እየዞርኩ መልካም ቀን እመኛለሁ። አሜን እማዬ። እንደዚህ እንዳበባው አሜን እናቴ። እንደዚህ ይረዳው ፍቂ አሜን። ጠርሲ እንግዳችን ስለሆንሽ ከልብ አመሰግናለሁ። እኔም ከልብ በጣም ነው የማመሰግነው ቲጂ ስለጋበዛችሁኝ። ከስምሽን ጀምርና ጠርሲዳ ለየት ያለ ስም ምን ማለት ነው? ያልተለመደ ስም ነው። በየቦታው ሰዎች ሁሉም እኔ አንድም ሰው እስካሁን አውቃለሁ የሚል ሰው አይገጥምኝና እኔ በጭራሽ ቅድመ አያቴ ናቸው ያወጡልኝ። ከመጽሐፍ ቅዱስ ላይ የተወሰደ ስም ነው። መጽሐፍ ቅዱስ ላይ ወደ ሮሜ ሰዎች ላይ አለ የአንዲት ሴት ስም ነው እዛ ላይ እና እኔ ለዘመናት ቅድመ አያቴ በጣም በጊዜ ስለሞቱ ትርጉሙን ማግኘት አልቻልኩም። ግን ለዘመናት ከአንድ ሰው ያገኘሁት ትርጉም የኔ በግሪክ ቋንቋ የራስ ማለት ነው የሚል ነበረና በቅርብ ግን አዲስ ትርጉም አግኝቻለሁ። ወደ አማርኛ ሲተረጎም የአማርኛ ቋንቋ በግዕዝ ጠርሲዳ ማለት የሚያንጸባርቅ ቅርስ ማለት ነው። አንጸባራቂ ቅርስ እንደማለት ነው። ደስ ነው የሚለው። አመሰግናለሁ። አንቺም ደግሞ በደንብ ሰኞ ላይ ያንጸባረቅሽ ነው። እንግዲህ ምናልባት ስም ተጽዕኖ አለው ማለት ነው። ይኖረዋል እንግዲህ። አመሰግናለሁ። እንግዲህ ጠርሲዳና ሰኞ አሁን እንደውም ቀጣይ ተከትያ ስምሽ የሚሆነው የሚመስለኝ እንደውም ሰኞ ነው። በደንብ በሱ በተለይ ከቅርብ ጊዜ በኋላ ሰኞ ላይ በተለያዩ ቦታዎች እየተገኘሽ ለሰዎች መልካም የስራ ሳምንት እንዲሆንላቸው ምኞትሽን ትገልጫለሽ። አሁን ከቅርብ ጊዜ በኋላ ደግሞ አበባም ተጨምሯል። አበቦችንም ትሰጫለሽ። እንዴት መጣ እሱ ሀሳብ? እንዴት ተጀመረ? ማህበራዊ ሚዲያ ላይ ስመጣ ፌስቡክ ላይ ያው ይኖርኩበት ነው ብዬ ነው የማስበው። እዛው ነው ያደግኩት ከ10 ዓመት በላይ 12 13 ዓመት አካባቢና እየተመለስኩ አንዳንዴ ወደ ኋላ እየሄድኩ ያለው ሜሞሪ ያመጣ የለ ፌስቡክ ከዚህ በፊት የነበሩትን ዛሬ 8 ዓመት የዛሬ 9 ዓመት አካባቢ ሁሉ ሰኞ ጠዋት የምሰራበት መስሪያ ቤት የሂሳብ ባለሙያ ነበርኩ ረጅም ዓመትና የምሰራበት መስሪያ ቤት ቢሮ ውስጥ ቁጭ ብዬ ወንበሬ ላይ ከስራዎች ጋር ከምሰራቸው ስራዎች ጋር ከወረቀቶች ጋር እየሆንኩኝ መልካም የስራ ሳምንት እያልኩ ለካ በራሴ ፎቶ ፖስት አደረግ ነበር። የምርም ፌስቡክ ላይ አብሮኝ ብዙ ዓመት የቆየ ሰው የኔ ከስሜ ጋር ተያይዞ ይመጣው የሰኞ አድማቂ በሚል ነበርና ሰኞ በራሴ በሚስቅ ፎቶ ለሰዎች መልካም ምኞትን እመኝ ነበርና ይሄ ሂደት አንዳንድ ቀን ወይ የልደቴ ቀን ወይም ሰዎች በራሳቸው ምክንያት ደስተኛ ሲሆኑ ወይ ደግሞ ከሆነ ካለባቸው የስሜት ጫና ተሻግረው ራሳቸውን ሲያገኙ ትንሽም አላቸው ሰዎች በውስጥ መስመር ይጽፉልኛልና ባንቺ በሚስቅ ፎቶ ባንቺ በመልካም ምኞት ያሳለፍኩትን የድብርት ጊዜ ያሳለፍኩትን ምናምን የሚሉ ሰዎች እየበረከቱ መጡና በጣም ያስደነገጠኝ የዛሬ 2 ዓመት አካባቢ ነው። ኢቭን ወይ አካውንቱን ዲሊት አድርጎታል ወይ ስሙን ረስቻለሁ። አንድ ማላቀው ሰው በካንሰር ህመም በጣም ነበር እንሰቃየውና ሁሌ ግን ሰኞ ጠዋት ያንቺን ፎቶ ፖስት ስታደርጊ ደስ ይለኝ ነበር ሳየው። ስሜቴን ትንሽም ቢሆን የደስታ ስሜት እንዲጋባብኝ ታደርጊ ነበር። ለምንድን ነው የሰኞ ፎቶ ፖስት ማድረግ የተውሽው የሚል መልእክት መጣልኝና በጣም ደነገጥኩ። በሰዓቱ የቢሮ ስራ ስለተውኩኝ ቤት ስለሆንኩኝ ሰኞ ጠዋት ስለማልወጣ ወደ መስሪያ ቤት ስለማልሄድ አቋርጬ ነበርና ከዛ ግን የሆነ ቀን ድንገት ለሊት ላይ ነውና ለምንድን ነው የሰኞ በመልካም ምኞት በፎቶ ማድረገውን ነገር መሬት ላይ እየወረድኩ ለማህበራዊ ሚዲያ ላሉ ሰዎች ነበርና መሬት ላይ እየወረድኩ ደግሞ ከማገኛቸው ሰዎች ጋር ማላደርገው ብዬ ሳስብ ሰላምታ እወዳለሁ። አያቴ ጋር ያደግኩት ልጅ ሆኜ ከአያቴ ጋር ቤተክርስቲያን ስንሄድ ምናምን ማታውቃቸውን ሰዎች መንገድ ላይ ሰላም ስትል አያታለሁና ሁሌ ሰላምታ ከሷ ለምጃለሁ። አንድ ቀን የምታውቂው ሰው ነው እሷ ሰላም ያለችው ሰው ምላሹ ጥሩ ስላልነበረ የምታውቂው ሰው ነበር እንዴ ስላት ባላውቀውስ ሰላምታ እግዚአብሔር ነው እንደዛ ይባላል። እና ይሄንን ሰላምታ ከሷ እኔ አሁን መንገድ ላይ የሆነ ሰው ማያቀኝ ሰው ሰላም አለኝ ማለት ሰው መሆኔን በቦታው አስተውሏል፣ አይቶኛል እና ሰው ነች ብሎ አይቶ ነው ማለት ነው ሰላም ያለኝ ብዬ ስለማስብ በጣም ነው ደስተኛ የምሆነው እና
ሰላምታንና ሰኞን ማገናኘት ፈለኩ። ከዛ የመጀመሪያ ቀን ያደረኩት መንገድ ላይ ወጥቼ ሰዎችን እንዴት አደራችሁ፣ መልካም ቀን ይሁንላችሁ፣ መልካም አዲስ ሳምንት ይሁንላችሁ በማለት ነው የጀመርኩት። ከዛ ሰው አዲስ ነገር ስለሆነበት ደንገጥ ማለት ሲጀምር ምናምን ሲል የልጄ ሐሳብ ነው ሴቷ ልጄ እሷ ነች እስቲ ከአበባ ጋር አድርጊው ያለች። አበባ እየሰጠች ደግሞ እስቲ ሞክሪው። ከዛ የምርም እንደዛ ሳረግ ደስታው የሰው ደስታ መልሶ እኔን እየተጋባ ያስደስተኝ መጣና የሰኞና የአበባ ስጦታ በዚህ ነው የተጀመረው። ቲጂዬ ደስ የሚል ጅማሮ ነው። አመሰግናለሁ። ግን እያየሁኝ ነበረ ቪዲዮዎችም ላይና አሁን ሰው እንዳልሽው አዲስ ነገር ነው። በተለይ ከተማ አካባቢ ሲሆን ደግሞ ሰው ሰላም እንዴት ናችሁ ምናምን ሲልሽ ምንድነው ወደ አይምሮሽ የሚመጣው ጠቃቀበይ ቃሽን ያዢ ምናምን ነውና የሆነ ማታለል አይነት ነገሮች አሉ። አሁን ይሄ ሿሿ በሚል ይታወቃል በደንብ ለማጭበርበር ምናምን ስለሚሆን ብዙ ጊዜ ሰው ደፍሮ ሰላምታ አይመልስም። እሱ ነገር ቻሌንጅ ይሆናል ብዬ አስባለሁኝ። አለ ግን የሚገርምሽ እኔ ሰዎች ሲጠይቁኛል ወዳጆቼ ምናምን ሲጠይቁኝ ሁሌ የምለው ቃል አለ በፐርሰንት አስቀምጪ ብባል 5-10% አይሆንም የሚገጥመኝ ይሄ ድንግጥ ብለው የሚሸሹ ሰዎች እና ማህበራዊ ሚዲያ ላይ ምን ማድረግ ጀመርኩኝ ሁሌ የሚቀበለኝን ሰው ብቻ ከማጋራ እንዲህም አለ የማይቀበሉ ሰዎችም አለ ብዬ እስቲ ይሄንንም የማይቀበሉኝንም ላጋራ ማለት ጀመርኩ እንጂ ከዚህ ስጀምር ጀምሮ ሁለት ሰው ለምሳሌ በአንድ ሰኞ ታርጌት እኔ አላማ ብዬ የምወጣው ከ40 እስከ 50 ሰው አገኛለሁ ብዬ 50 ፍሬ አበባን ይዤ የምወጣው 50 ሰው ባገኝ 5 ሰው 4 ሰው አንዳንዴ 6-10 ሰው አይሞላም አልቀበልም የሚለኝ ሰው በጣም ጥቂት ሰው ነው። ለኔ በፐርሰንት አስቀምጪ ብቻ 10% አይሞላም። አብዛኛውን ቁጥር ተቀባይ ነው፣ ደስተኛ ነው የሚሆኑት። ያለመዱት ነገር ነው ግን ደስተኛ ይሆኑ ይቀበሉኛል። የማይቀበሉትን ሰዎች አንዳንዴ ክፍያም ይመስላቸውም አሉ። እንደዛ ያሉኝ ያጋጠሙኝ ብዙ ሰዎች አሉ። እኔም ከፍልሽ የለኝም የሚሉ ሰዎች አሉ። ከዛ ደግሞ እንዳልሽውም ይሄ ከዘረፋ ጋር ተያይዞ አደንዞ መዝረፍ ሿሿ እየተባለ ሁላችንም ፈሪ ሆነናል። ጀርባችንን ማመን እስኪያቅተን ድረስ ፈሪ ሆነናልና ማናውቀው ሰው ሲጠጋን መበርገግ ጀምረናል። በዚህም ስለሚሆን የሰዎች አልቀበልም የሚሉት አላዝንም የሰማነው ነገር ራሳችን ላይ ተቀምጦ ነው ብዬ ስለማምን ወደፊት ደግሞ በደንብ አሁን እንደውም እየተለመድኩ ነውና ወደፊት ደግሞ በደንብ እየተለመድኩ ሄዳለሁ። በደንብ አሁንማ እንትኑም እያለ ስለሆነ የሶሻል ሚዲያውም ስላለ አብዛኛው ሰው እየለየሽ እያወቀሽ ሲመጣ ለበጎ ዓላማ እንደሆነ ስለሚገባው እንደውም በሽቅድድም ነው ሰው መቀበል የሚጀምረው። መጀመሪያ አካባቢ ሲሆን ነው ሁሉም ነገር አስቸጋሪ የሚሆነው። ለአንቺ ግን ምን የተለየ ጥቅም አገኘሽበት ከጀመርሹ በኋላ? እኔ ይዤ የምገባው ኢነርጂ ነው የምለው ለሰዎች ፖዚቲቭ ኢነርጂ ወይም ደግሞ ይሄ መልካም ስሜትን ተስፋን ነው ለሰዎች አጋራለሁ ብዬ የምወጣው እኔና ሰዎች እንደ ሰው መታየት፣ ሰላም መባል፣ እንደምነሽ መባል ከዛ ደግሞ ትንሽ የስጦታ መሰጠት ሁላችንም እንወዳለን እና እኔ ለሰዎች ያንን ላድርግ ነበር ሐሳቤ። እኔ ያለኝን ይሄ ጥሩ ስሜት ጥሩ ነገር ለሰዎች ላካፍል ነበር መውጣቴ ግን ከሰዎች ማገኘው ምርቃት አንቺም ታያለሽ ብዬ አስባለሁ። ማጋራቸውን ቪዲዮዎች በተለይ ከትልልቅ እናቶች ከአባቶች የማገኘው ምርቃት የማገኘው ፊታቸው ላይ ደስታ ሰላማዊ ስሜት እኔ ለአንድ ቀን ብቻ አይደለም ሳምንቱን ሙሉ የምመነዘረው አይነት ስሜት ነው ይዤ የምገባው። ማለት በገንዘብ በምንም የማይተመን ደስታ ይዤ እገባለሁኝ። እሱ ደስ የሚል ነገር ነው። ለነገሩ ደስታ ይገባል ይባላል። በደንብ ይገባል። ፈገግ ያለ ሰው ስታይ ሳትፈልጊ ፈገግት ያለሽ። ሰኞ ደግሞ ብዙ ሰው ለተለያየ በተለይ አዲስ እቅድ የሚያዝበትን ቀን ነው። የሆነ ጉዳይ ካለ ወደ መስሪያ ቤት ወደ ተቋማቶች እንዲሁም ወደ ስራ የሚወጣበት የሚጠየቅም ሰው ካለ ብቻ ተማሪም ካለ ወደ ትምህርት የሚሄድበት ቀን ስለሆነ ሙሉ አብዛኛው ሰው ከቤት ውጭ የሚሆንበት ቀን ስለሆነ ብዙ ሰው በደንብ ማግኘት ይቻላል። ይሄ መልካም ሰኞ ይሁንላችሁ መልካም አዲስ ሳምንት ይሁንላችሁ የምልበትን ምክንያት ለምሳሌ መስሪያ ቤቶች ላይ ብናይ ከመንግስት መስሪያ ቤት ጀምሮ የግል መስሪያ ቤት ላይ እቅድ ይወጣል። አመታዊ፣ ወራዊ፣ ሳምንታዊና በባለፈው ሳምንት ታቅዶ ያልተሰራ ስራ ለምሳሌ ሐሙስና አርብ ሲሆን ብዙዎቻችን ኔክስት ዊክ እንሰራለን ሰኞ እንሰራዋለን እያልን ስራ እናስቀምጣለንና በባለፈው ሳምንት ያላለቁ ስራዎችን ሰኞ ገብቶ ለመጨረስ ደግሞ ባለፈው ሳምንት ጨርሰን ከነበረ ደግሞ ሰኞ እንደ አዲስ ለሚቀጥለው ሳምንት ደግሞ አዲስ ስራ ለመጀመር አዲስ ኢነርጂ ይዘን አዲስ ስሜት አዲስ ሞራል ይዘን የምንገባው። ተማሪም ስንሆን እንደዛ በባለፈው ሳምንት እስከ አርብ ድረስ ተምረናል። የቤት ስራዎች ነበሩ። የቤት ስራዎቻችንን ይዘን ከእንደገና ከተለያየናቸው ጓደኞቻችን ጋር ደግሞ የምንገናኝበት ቀን አዲስ ሰኞ ነው፣ የመጀመሪያ ቀን ነው። እንዲሁም ደግሞ ሌሎች ጉዳዮች የግል ጉዳይ ኖሮን መስሪያ ቤቶች ላይ ድርጅቶች ላይ ጉዳዮች ኖሮን ወይም ደግሞ ግብይት ኖሮን ቅዳሜና እሁድ እረፍት ነው። አብዛኛው እሁድ በተለይ ቅዳሜ እንኳን ግማሽ ቀንም ሙሉ ቀንም ስለሚሰራ እሁድ ግን እረፍት ነው። ስለዚህ ከእረፍት በኋላ እንደ አዲስ ጉዳያችንን የምንጀምርበት የመጀመሪያ ቀን ነው ሰኞ። ስለዚህ ሰዎች ወደፊት ላለን አንድ ሳምንት ሙሉ ለምንሰራው ስራ ለምናቀደው እቅድ ለምንማረው ትምህርት
ጥሩ የሆነ መነቃቃት ጥሩ የሆነ መንፈስ ይዘን ብንወጣ ይሻላል። ምክንያቱም ቀጣይ ያሉ ቀናችንን ምናሳምረው በዛ አይነት ስሜት ስለሆነ ብዬ ስለማመን ደግሞም እንደዛ ነው። የመጀመሪያ ነገር ስናደርግ የምንይዘውን ስሜት ነው ለቀጣይ ቀናት ይዘን የምንሄደውና ያንን ለማለት ነው እንግዲህ እየሞከርኩ ያለሁት። አዎ ግን አሁን እንደዛ ሲደሙ ምሳሌ መሰለሽ በተለይ ሰኞ ላይ ተማሪ ላይ አሁን አላውቅም በእኛ ዘመን የነበር ነው ወይ ደግሞ እኔ ልሆን እችላለሁኝ። ሰኞ ሲሆን የሆነ እንዴት ነው ብላክ ዴይ እንደዛ አይነት ስያሜ ያለው ሰኞን የመጥላት የድካም አለ አይደለ ወደ አዲስ ነገር የመግባት ዓርብ ዕለት ሲሆን ደግሞ በቃ ይሄ በደስታ ወደ ቤት ልንሄድ ነው ምናምን አይነት ነገር ነበረ ትምህርት ቤት ላይ ትዝ ይለኛልና ያንቺ ጽሁፍ ላይ ማይቻለሁኝ ሰኞን እንደዚህ ቢጠላ ሰው ጠርሲዳን እንዳታገናኙኝ እንዳላገኛት አይነት ስጋት ማለት ነውና ብዙ ሰዎች ለሰኞ ጥሩ ፊሊንግ የላቸውም ወደ ስራ የመግባት ምናምን ሲሆን ነገር ግን በተለየ መልኩ ደግሞ እንደዚህ የሰኞ አፍቃሪ ማለት ግን ደግሞ እኮ መሆን ያለበት ስራ ከሆነ ለምሳሌ የምንሰራው ተቀጣሪ ወይ ደሞዝተኛ ወይም ደግሞ ነጋዴ ነን እንበል ከሰኞ እስከ ቅዳሜ ድረስ ሰርተን በመናገኘው ገንዘብ ነው እሁድ ከቤተሰብ ጋር ምናሳልፈው ምናርፈው መዝናናት ምንፈልግ ምንዝናናበት ገንዘብ ከሰኞ እስከ ቅዳሜ ምንሰራው ነው። ስለዚህ ኔክስት እሁድ ወይ በሚቀጥለው ከፊታችን ባለው እረፍት ቀናት ልንዝናናበት ልናርፍ ልንበላ ልንጠጣበት የምንችለውን ገንዘብ ልንሰራበት እየሄድን ስለምን የሚከብድ ስሜት ይዘን እንጓዛለን ነው የኔ በትክክል። ትምህርትም ቢሆን እንደዛ ነው። ቅዳሜና እሁድ ከጓደኞቻችን ጋር እኔ ተማሪ ያለው ማስታወሰው ነገር በጣም ጓደኞቼን እወዳለሁ ትምህርት ቤት መገናኘት ሰው ቅዳሜና እሁድ አታገኙም ጓደኞችሽን ምናልባት ሰፈር ውስጥ ያሉትን አብሮ አደጎችሽን ሊሆን ይችላልና ስለዚህ ተነፋፍቀሽ ነው የምትገናኙ። ከዛ ደግሞ ትምህርትሽም አንድ ደረጃ ከፍ እያለ የሚሄደው አዲስ ሳምንት በመጣ ቁጥር ነው። ስለዚህ እኔ ናፍቄ ነበር ማገኘው ሰኞን የምርም ከልጅነት የጀምሮ ሰኞ ወዳጅ ነኝና አንዴ ዛሬ 7 ወይ 8 አካባቢ ፎቶ ፖስት ሳደርግ ፌስቡክ ላይ ንጹህ ጸጉር ንጹህ ልብስ ተማሪ ነሽ ተማሪ ቢሆን ነው ትምህርት ቤት ጥበቃ ወይም አንድ መምህር ቆሞ ንጽህና እያየ ነው የሚያስገባው ታቻለው ኤሌመንታሪ ወይም ደግሞ ኬጂ የምንለው ጋርና እሱ ስሜት ስቲል አለ እኔ ጋር ሰኞ ሲሆን በቃ ንጹህ ልብስ መልበስ ግዴታዬ ነው ንጹህ ጸጉር ምናምን ስለዚህ ቆንጆ የተነቃቃ ስሜት ነው ይዤ መሄድ የምፈልገው ቆንጆ ተስፋ ነው ለሚቀጥለው አንድ ሳምንት ሙሉ ቆንጆ ተስፋ ቆንጆ ስሜት ነው ይዤ የምነሳውና ይሄንን ለሰዎች ላካፍል እያልኩ ነው የምወጣው ግን ማገኘው ምርቃት ማገኘው ደስታ ማገኘው የሳቅ ስሜት ምናምን እኔን እየተጋባብኝ ብታይ ብዙ ኢነርጂ እየሰበሰብኩ ከሰው ብዙ ምርቃት እየወሰድኩ ነው እየገባል በጣም ነው ደስ ከዚህ በላይ ትርፍ ደግሞ ምንም የለም። አዎ እሱ ትልቅ ሀብት ነው። ሌላም ደግሞ እንደ ጸሐፊነትሽ ወደ መጽሐፍሽ ደግሞ እንመጣለን ለሱ ግብአት ራሱ ይሆናል ብዬ አስባለሁ። ምናልባት ከዚህ በኋላ ለሚቀጥለው ይሆናል ብዙ አጋጣሚዎች አሉ። አሁን እንደውም ጀምሬያለሁ አንዳንዴ ማጋራት የሰዎችን ስሜት ለምሳሌ በቅርብ አይተሽ ከሆነ ያጋራሁት አንድ ጽሁፍ ላይ አንድ እናት ከፍ ያሉ ናቸው አንቺም አንቱም ለማለት ተቸግሬ ብዬ ነበርና በጎልማሳ እድሜ ላይ ያሉ እናት ናቸውና ቀርብ ብዬ እንዴት አደርሽ እህቴ እግዚአብሔር ይመስገን መልካም ቀን ይሁንልሽ በሰላም የምትይበት ቀንና አይኗ ውስጥ እኔ እንባ የእውነት አይቻለሁና ቪዲዮ ለመግባት አልፈልግም። አሁን ከፍርድ ቤት እየወጣሁ ነው በጣም ከፍቶኝ ነበር የወጣሁትና እግዚአብሔር ይስጥሽ በጣም ነው የማመሰግነው ግን ስልክሽን ስጪኝና ደውልልሻለሁ ደውዬ አውራሻለሁ ለምን ቪዲዮ ላይ መግባት እንደማልፈልግ ብላኝ እየቀረጽኩ የነበረውን ቪዲዮ ፊት ለፊቷ ላይ አጥፍቼ ነው የገባሁት ወደ ቤትና ከዛ በኋላ ቤት ገብቼ አርፌ ወደ ከሰዓት ላይ ደውላልኝ ጠዋት አዋሽን የተቀበልኩሽ ሴት ነኝ ሌላ ጊዜ ነው በሰፊው ማውራሽ ምክንያቴ ምን እንደሆነ ማን እንደሆንኩ ብዙ ሰው ያውቀኛል ነው ሁላ ያለችኝ እኔ በእርግጥ ወይ አላስተዋልኳት ይሁን አላወቅኩና ለምን ቪዲዮ ላይ መግባት እንዳልፈለኩኝ ወደ ቤት ነው ማውራሽ ግን አዋሽን ከተቀበልኩበት ሰዓት ጀምሮ እስካሁን ድረስ ተደብሬ የነበረው ስሜት ጠፍቷል ላመሰግንሽ ነው አለችኝና ይሄ ብዙ ነገር ሊያስወራ ይችላል ብዙ ነገር ሊያጽፍ ይችላልና የአንዲትን ሰው ስሜት በአንዲት አበባና በሰላምታ መቀየር ማለት ቀላል ነገር አይደለም ለኔ ትልቅ ነገር አይደለም እና እነዚህ ምናልባት እንዳልሽም ተጠራቅሞ ወደፊት ሌላ ነገር ወጣች ኦብዘርቬሽን ስለሆነ የጽሁፍ ሐሳቡን መነሻው ብዙ ነገር ኦብዘርቭ ስናደርግ እሱ ነገር የተከማቸ ለጥሩ ጸሐፊ ደግሞ ለየብር ማማሻም ይሆናል ሚላሳም መጥቶልኝ ነው ውሃዬን ሽጬ ኮዳ የገዛውለት የአጫጭር ልቦለዶች ስብስብ አይደለ አመት ሆነ ይመስለኛል ባሳለፍነው አመት 2017 ዓ.ም ላይ ነበረ ለንባብ የበቃውና እሱ እንዴት ተወለደ ስለሱም ደግሞ እናውራ እንግዲህ መግቢያዬ ላይ ደራሲ ምናት ብያለውና እሺ ውሃዬን ሽጬ ኮዳ የገዛውለት የካቲት 10 2017 ለንባብ በቃ ተመርቆ በይፋ እንዳልሽም አመት ሆናት ማለት ነው ማህበራዊ ሚዲያ ላይ ከሰኞ ፎቶ ያጋሩ መልካም ሳምንት ከማለት ባሻገር አንዳንዴ አጫጭር ሐሳቦችን ዝም ያጋራለውና አጫጭር ጽሁፎችን አጋራለሁ አጫጭር ጽሁፍ ወዳለሁ ይመስለኛል እኔም በግሌና
ሬዲዮ ላይ መስራት ስጀምር ኦልሞስት 3 አመት ሆነኝ። እንዶድ ሬዲዮ ይሰኛል። ኤፍኤም አዲስ 97.1 ላይ ነው የሚተላለፈው ሮብና ቅዳሜ ማታ በሳምንት ውስጥ ለ4 ሰዓት አየር ላይ ነንና በጣም የሚወደድ የሬዲዮ ፕሮግራም ነው። እኔ በግሌ በጣም ስለምወደው እና የእንዶድ ሬዲዮ መስራች መኮንን ሞገሴ ይባላልና ልክ ሬዲዮ ላይ መስራት ከጀመርኩ ወዲህ ጽሁፎችን የሚያያቸዋል አንዳንድ ለሬዲዮ ግባት የሚያስፈልጉ ጽሁፎችን ሳዘጋጅ ምናምን ያውቃቸዋልና ለስራ በተገናኘን ቁጥር ስለ መጽሐፍ ነው የሚያወራው መጽሐፍ ጻፊ። ከዛ እኔ የሚመስለኝ መጽሐፍ የሚጻፍ ከሆነ ከኑሮ ውጣ ውረድ ምናምን አረፍ ሲባል ሀሳብ ተሰብስቦ የሚጻፍ ነበር የሚመስለኝና ኧረ እኔ አሁን አይደለም ገና ነው ምናምን እለው ነበርና የሆነ ቀን ከሶሻል ሚዲያ ላይ ማጋራቸው የነበሩትን ጽሁፎች ከቆዩትን 9 አመት ቤት 8 አመት ሰብሰብ ባረጋቸው ነው ይሄ ጽሁፍ በደንብ ቢቃኝ በደንብ ብታዩ መስፋት የሚችል መጽሐፍ ነው። ስለዚህ መጽሐፍን እንድትጽፊ አለኝ። በቃ እንደ ማስጠንቀቂያ ነገር ነው። ከዛ ማሰብ ጀመርኩና ልጄ አላዛር የመጀመሪያ ልጄ ለአንድ የቴሌቪዥን ሲሪየስ ድራማ አንድ ኤፒሶድ የምትሆን ጽሁፌ ለሳምፕል ሰጥቼ ነበርና አይቶት በጣም ወዶታል ልጄ ከዚህ ከመጽሐፌ በፊትና ለምንድነው መጽሐፍ ማጽፊ ሲለኝ ግፊቶች እየተደራረቡ መጡ። ሁለተኛ ሰው ሆነ እና እሱ ልጄ ምን አለኝ መጽሐፍ እኮ የሚጻፈው በምቾት በምናምን አይደለም ማለት ይሄ የኑሮ ውጣ ውረድ ምናምን ሲኖር ነው እንደውም ሰውን ክሬቲቭ ወይም ደግሞ ፈጠራ ነገር የሚከሰትለት ሰው እንደዛ ሲሆን ነው። ከዛ እነዚህ ነገሮች ሲደራረቡ ማሰብ ጀመርኩኝና መጽሐፍ ጀመርኩ ማለት ነው። ከዛ ወደ መጽሐፍ ወረደች ማለት ነው መሬት ላይ። ከዛ በኋላ ውሃን ሽጬ ወደ መሬት ወርዳ ወደ ሰዎች እጅ መምጣት ጀመረች ማለት ነው። ያው ደስ ይላል በጣም። እኔ በግሌ አንብቤ ወድጄዋለሁ። አመሰግናለሁ ትጊ። ቅድም ሜንሽን ያደረኩት መኮንን ሞገሴ የእንዶድ ሬዲዮ መስራች በጣም በብዙ መልኩ መጽሐፍ ያው አንድ ሰው መጽሐፍ ስለቻለ ብቻ መጽሐፍን ማድረስ አይችልምና በጣም አጋዦች ያስፈልጋል፣ አርሳይ ያስፈልጋል። ርዕስ መረጣ ላይ ብዙ ነገር ላይ ከጎኔ ነበርና ላመሰግነው እወዳለሁ በጣም። መጽሐፍ ሆኖ መውጣት እንዲችል አግዞኛል በብዙ መልኩ። ደስ ይላል በጣም። ደግሞ ምርቃቱ ራሱ ብሔራዊ ነበረ። በጣም ለየት ያለ በጣም ብዙ ወዳጅ አላት ማለት ነው ጠርሲ እያልኩኝ ነበረ። አዎ በጣም ብዙ ሰው ተገኝቶበት በደማቅ ድግስ ነበር የሚመስለው። በጣም ብዙ ነበር ያለ ማጋነን ማለት ነውና ደስ የሚል ነበረ። ቀጣይ ሰውን የመቀጠል ሀሳብ በመጽሐፍ ዙሪያ ይኖራል። እግዚአብሔር ፈቃዱ ይሁን። የተጀመረም አለ እንግዲህ እግዚአብሔር ፈቃድ ሲሆን ደግሞ እየቀጠለ ይሄዳል። ደስ ይላል። በመሀል ልጄ ቤቲ አላዛር ልጆቼን ያው ከኔ ህይወት ምን እያንዳንዱ ነገሬ ላይ ስላሉ እያንዳንዱ ወሬ ላይ ይገባሉ። ስለዚህ ጠርሲ እናትም ጭምር ናት። እናት ነች። የሁለት ቆንጆ ልጆች እናትም ጭምር ነች። አላዛር እንደውም ባለፈ ዕለት ተመርቆ ስራ ይዟል እያልሽኝ ነበርና ልጅ ደግሞ እንደዚህ ለቁም ነገር ሲበቃ ማየት ራሱ ደስ የሚል ነገር ነው። በተለይ ደግሞ በልጅነትሽ ነው የመጀመሪያ ልጅሽ አላዛርና የልጅ አስተዳደግ እንዴት ነው? በተለይ ወጣት ሆነሽ በጣም ፈታኝ ይመስለኛል። ከልጆቼ ጋር አብረን ያደግነው እነሱ እያሳደጉኝ እኔም እያሳደግኳቸው እውነት ለመናገር አሳድገውኛል ብዬ ነው ማስበው። ከብዙ ነገር ጠብቀውኛል የእነሱ መኖርና በጣም ፈተና አለው። ግን ደግሞ ብቻውን እናት መሆን ደግሞ የሚያጠነክርበት የራሱ ኃይል አለውና ልጆቼ ጋር እንደ ጓደኛ ነው ሆነን ያደግነው። እንደ ጓደኛ እንደ እህትና ወንድም። እኔ አንዳንዴ እናትነት የግራ እስኪገባኝ ድረስ እህቴና ወንድሜ ይመስሉኛል። እነሱም ወላጅ ሆነው ይታያሉ። በተለይ ቤቴ በቃ ወላጅ የውላት መስተኛለች። አንዳንዴ ልክ ካልሆነ መንገድ መመለስበት በእነሱ ነው። ልክ ያልሆነ ነገር ስታስተካክለኝ በጣም ነው ደስተኛ መሆነውና ሰርተውኛል። እነሱም አሳድገውኛል እኔንም እላለሁኝና ስለ እናትነት ከተነሳ ብዙ ዋጋ ያስከፍላል። ግን ደግሞ የሚያጠነክረው የራሱ ጎን አለው ብዬሻለሁና እኔ እንደውም እናትነት ላይ ሲነሳ ልጆቼ ወይኔ ወጣት ስለሆንኩ ይሆን ብዬ አስባለሁ። ትንሽም አይነት ደከም ያለ ወይም ደግሞ ካለባበሴም ሊሆን ይችላል ቆሸሽ ያለ ነገር ወይ ከሁኔታዬ ማየት አይፈልጉም ልጆቼና ሁሌ ጠንክሬ እንድታይ፣ ሁሌ በርትቼ ጎልቼ እንድታይ እና የኔ ስኬት የሚያስደስታቸው ምናምን ነው የሚሆኑት። ብዙ ፈተና አለ። ይሄ በተለይ ነው ብቻዬን ያሳደግኳቸውና እንደ እናት ብቻ ሆኖ ማሳደግ ውጭ ላይ ሰርቶ ለፍቶ ገንዘብ ማምጣት አለ። ቤት ደግሞ ልክ እንደ እናት ልጆችን መንከባከብ፣ ለእናት ለልጆች ጊዜ መስጠት አለ። እነዚህንም አንድ ላይ አድርጎ ማሳደግ በጣም ከባድ ፈተና ነው። ግን ደግሞ እግዚአብሔር ያግዛል። እግዚአብሔር አግዞኝ ለነዚህ የደረሱትና እናትነት ላይ
እኔ ልጆቼን ስወልዳቸው ሃይ ስኩል ተማሪ ነበርኩኝ ገና 11ኛ ክፍልም አልደረስኩም ሁለቱንም ስወልዳቸውና ግን በዛ ሰዓት ልጆቼን ብዬ በቃ ትምህርቴ ይቅር ልጆቼን ላሳድግ ብዬ ወደኋላ አልተቀመጥኩም ምክንያቱም ትምህርቴን ባቋረጥ ልጆቼን ምን ሞኝ ላሳድጋቸው እችላለሁ ልክ አብዛኛውን እንደምናየው ኢትዮጵያዊ እናቶች ጉሊት ነጋዴ ሆነሽ ወይ ሰው ቤት ስራ እየሰራው ምናምን ላሳድጋቸው እችል ይሆናል ልጆቼ ግን እሱ አይደለም ትልቁ ነገር ልጆቼ ራሳቸውን ችለው ሲወጡ ራሳቸውን ሆነው የራሳቸውን ህይወት መመስረት ጀምሩ ሲያድጉ ትልቅ ሲሆኑ እናቴ እኮ እንዲሆነ አሳድጋኝ ምናምን ብለው የኔ ጫና እንደሆነባቸው አልፈልግም ነበርና የተወሰነች 2 3 4 5 አመት በጣም ቢበዛ ዋጋ ከፍዬ ተምሬ በወጣና ሰርቼ ገንዘብ ማገኝበትን ነገር ቢኖረኝ ልጆቼንም ሳልጎዳ አሳድጋለሁ ከዛም ደግሞ ልጆቼ ስለራሳቸው ማሰብ እንዲችሉ ማድረግ እችላለሁና እናት በየትኛውም አይነት መንገድ ተጎርታ ልጆቿን እንድታሳድግ እኔ አልመክርም ለምሳሌ ይሄንን ያልኩበት ምክንያት የሚያጋጥሙኝ ስላሉ ነው ሰፈር ውስጥ ጓደኛም ጋር ሌላም ቦታ እኔ ልጆቼ እንደዚህ ይሁኑ እንጂ እኔ ራሴ ጉዳይ የሚሉ እናቶች አሉ እሱኛው እኔ በግሌ የግል አስተሳሰቤ ነው ልክ አይደለም ብዬ ነው የማምነው ምክንያቱም የትኛውም ልጅ እናቱ ስትፈካ ስትታብብ ስትሰራ ወታ ስትታይ ጠንካራ ስትሆንለት ነው በጣም ደስተኛ የሚሆነው አንደኛ ከነሱም ላይ ጫና እንቀንሳለን እውነት ለመናገር ይሄ የራሳቸው መንገድ መኖር እንዳይጀምሩ ነው ምናረጋቸው ብዬ አስባለሁ ምክንያቱም ራሴን እየጎዳው በሽተኛ ብሆን ልጄ ከመሄድበት ቦታ ያስቀረውት ስለኔ ማሰብ እንዲችል ነው ማደርገው አንድ እሱ ሁለተኛ ደግሞ ጤናማ እናት ሲኖራቸውና የእውነት በችግር ውስጥ ያለችው ታመመች እናት ሲኖራቸው ልጆች አንድ አይደለም ስሜታቸው እነሱ ራሱ ኃይላቸውን ማውጣት የሚችሉት እኛ እናቶቻቸው ጠንካራ ሆነን ስንታይ ስንሰራ ስንቆም ከጀርባቸው መደገፍ ስንችል እንጂ ራሳችንን ያደከምን ስንወድቅ ምናምን አይደለም እናትነት ሲነሳ ብዙ ወሬ ነው ልክ ነሽ እናትነት ያው ብዙ ነገርም ጭምር ስለሆነ ነው በተለይ ደግሞ አሁን እንዳነሳሹ ልጆች በልጅነት ምናምን ሲሆን በጣም ብዙ ፈተናዎች አሉ ከባድ ቻሌንጆች አሉ እንዳልሽው አሁን እንደዚህ ጠንክሮ ማለፍ ሲያልፍ አይደለ ልክ ነው ጠንክሮ አልፏል እንደዚህ ብሎ መልእክት ማስተላለፉም ቀለል እንደሚለው ከዛ ውጪ ግን ያሉት ህመሞች ከባድ ቻሌንጆች በብዙ ነገር እናትን ይፈትናልና እንዳልሽው ጠንክረሽ ማለፍ ካልሻሽ በዛን ሰዓት ላይ ይሄ ተሰብረሽ ምታሳዩ ፊቶች ምታዝኝባቸው ቀናቶች ልጆች እንዴት ነው ለኔ ብላ ነው እናቴ የሚል ስሜት ይመጣልና እሱ ከባድ ያደርገዋል ብዬ አስባለሁ እኔም በግል ጌታዬ ምናልባት ሰፊ ነገር ላይሆን ይችላል እናቶች መጠንከር ምን ይገባን ትልቅ ነገር ብቻ ላይሆን ይችላል ለምሳሌ እኔ እናቴ አያቴ ነች እናቴ ሚላት እዚህ ለመቆሜ ትልቁ ምሰሶ ነች መጽሐፍም ላይ ተቀሻታለኝ ምስጋና መጽሐፉን ያበረከትኩት ለሷ ነውና የሷ መኖር በብዙ ሰርቶኛል እኔ ጠንካራ ሰው እንደሆነ አርጋኛለች ብቻዋን ጠንካራ ነበረች ከሷ ነው ጥንካሬ የሚወሰድኩትና ልክ ልጆቼን ስወልድ ትምህርት አላቋረጥኩም በተለይ መጀመሪያ ልጅን ስወልድ በ10ኛ ቀን ተነስቼ ትምህርት ቤት የገባሁት ማቋረጥ አይደለም በጣም ከባድ ነበር በጊዜው ከዛ ደግሞ ትንሽ ከተማ ነው ተወልጄ ያደግኩት ከጅማ 17 ኪሎ ሜትር ወጣ ትላለች የገጠር ከተማ ነችና አካባቢው ላይ ያለው ማህበረሰብ አልፈርድበትም ከሚኖረው ንቃተ ህሊና አንፃር ሴት ልጅ በዛ አርሜ እንደዛ ስትሆን ማንንም እሳይ አበጀሽ ሊል አይችልምና ያው ከማህበረሰቡ የሚደርሰኝ አይነት ፊት አለ ተቀባይነት የሌለው ፊት ያንን ተቋቁሞ ማለፍ በልጅነት አይምሮ እንደገና ቤተሰብ ላይ መሆን ብዙ ቻሌንጆች ነበሩ ነገር ግን ወደፊት ነው እኔ የማየው ሁሌም ይሄንን ጊዜ ተምሬ አልፌ ወጥቼ ቢያንስ የዲግሪ ተመራቂ ሆኜ ሰርቼ ብር ማገኝበት ገንዘብ እስካገኝ ድረስ ዋጋ ላይ ያስከፍለኝ ይችላል ትንሽ ነኝ 10 ቤት እድሜ ነኝ ያኔና በዚህ እድሜ ግን ይሄንን ማሰብ እንድችል አንደኛ እግዚአብሔር አግዞኛል ሁለተኛ አያቴ ነበረች ምሰሶ የሚልሽና እሷ ልጆቹን ይዛ ትምህርት ቤት ነው የላከችኝ ስለዚህ የሚመጣብኝን ማህበረሰብ ተጽዕኖ ሌሎች ነገር ያቻ ተጽዕኖ አለ ጓደኞች ብዙ ነገር አለና ያንን ሁሉ የማይበትም መሰማበትም አቅም አልነበረኝም ብዙ ጊዜ ለሴቶች እኔ አጠገቤ ለማገኘው ሴት ምለው ይሄንን ነው ዛሬ ላይ የሚደርስብን አይነት መከራ ላያልፍ ይመስለናል ጊዜያዊ ሆኖ ነገር ግን በቃ መጠንከር ብቻ ነው አማራጭ የሚሆነው አልፎ አሻግሮ ለመገኘት መጠንከር ብቻ ነው አማራጭ የሚሆነውና ሴት ልጅ እናት ስትሆን ጠንካራ መሆን ግዴታ ነው የሚሆንበት ለራሳችንም ለልጆቻችንም ጭምር እና ያ ሁሉ 5 እና 6 አመት ቀላል አልነበረም ከዛ በኋላ ነው እግዚአብሔር ይመስገን ከልጆቼ ጋር አብሬ መኖር ጀመርኩ አያቴም ብዙ አልቆየችም ቶሎ ሄደች ግን ያው እኔን አድርሳን ሄደችው ስለዚህ ዛሬ እዚህ የደረስኩት እንደዛ ሆኜ ነው ልሻል ደስ ይላል ከዛ በኋላ ጅማ ዩኒቨርሲቲ አይደለ የገባሽው ጅማ ዩኒቨርሲቲ የቀን ተማሪ ነው የገባሁት አላቋረጥኩም ብዬሻለሁ ትምህርቴን ሴቷን ብቻ ቤት እየን ስወልዳት 1 አመት አቋረጥኩ
ከዛ የቀን ተማሪ ነው የገባሁት ፕሪፓራቶሪ ተፈትኜ ተምሬ ኢንትራንስ ተፈትኜ ጅማ ዩኒቨርሲቲ ገብቼ በአካውንቲንግ ተመርቄ ወጣሁ። ስራ ያዝኩኝ። ረጅም ዓመት የሂሳብ ባለሙያ ሆኜ ነበር ኖር የነበረው። ከዛ ነው ደግሞ ወደ መጽሐፍ ወደ ሬዲዮ እየመጣሁ። እሱ ግን ከልጅነት የነበረን ፍላጎት ነው። ልጅ ሆኜ 5ኛ ክፍል ተማሪ ሆኜ ይመስለኛልና ቤታችን አካባቢያችን ላይ ብቸኛ የመረጃ ምንጭ ሬዲዮ ነው። ቴሌቪዥን ምናምን የለም። ትንሽ ከተማ ነች። ቅዳሜ ትልቅ ገበያ አለ እኛ ጋር። ቅዳሜ ገበያ ነው ትልቁ ገበያና ቅዳሜ ሬዲዮ ይከፈታል። እኛ ቤት ትንሽ የምግብ ቤት ነገር ነች። አስፋልት ዳር ነች ቤታችን። የትንሽ ከተማ አስፋልት ዳር ያለ ቤት ንግድ ቤት ነው። ሁሌ ነው ምግብ ቤት ነው እኛ ቤት እና ሬዲዮ ይከፈታል እና አንድ ቅዳሜ ቀን የማስታውሰው እማዬን ወደፊት እኮ እኔ ሳድግ እንደዚህ በሬዲዮ ትሰሚኛለሽ ብያታለሁ። ከዛ በኋላ ግን በጣም በጊዜ ስለነበረ ኃላፊነት የመጣው ህይወቴ ውስጥ እናቴ ሆንኩት። በጣም በጊዜ ነው 8ኛ ክፍል ተማሪ ነኝ ነው መጀመሪያ ልጄን የወለድኩትና ስለዚህ ይሄ ኃላፊነት ተሰጦ የሚባለውን ነገር ደብቆብኝ ነበረ። የነበረኝ ሐሳብ ምንድነው ተምሮ ወጥቶ ልጆችን ይዞ በተሻለ ህይወት መኖር። ለኔ እግዚአብሔር ይመስገን በተሻለ ህይወት ልጆቼን ያኖርኳቸው እግዚአብሔር ይመስገንና እንደዛ ሆኜ መጣውና ልክ አንዳንዴ ዓለም ላይ የሚመጡ መከራዎች በጎም መጥፎም ጎን አላቸው። ለኔ ኮቪድ በጣም በጎ ጎኑ ነበር። ለኔ በኮሮና ወቅት ጊዜ ስራ ተተን ቤት ነበርኩ የተቀመጥኩትና ያኔ ነው ቁጭ ብዬ ምንድነው አልወደውም። ሂሳብ ስራን ብታይ በትንሽ አመታት ውስጥ ብዙ መስሪያ ቤት ሰርቻለሁ። መቀመጥ አልወድም። አንድ መስሪያ ቤት ቶሎ ነው የምቀይረው። ቶሎ ምንድነው መስሪያ ቤቱን ማለት የሆነን ቦታ መልመድ ስጀምር ይሰለቸኛል ወይስ ስራው ነው የሚሰለቸኝ? ምንድነው ስራ የምቀይረው ብዬ ሳስብ የሆነ ቀኑ ድንገት ሬዲዮ ላይ ለምንድነው መስራት ማልጀምረው? የሬዲዮ ወዴለ ሬዲዮ ወዳለው ነው። ቤት ውስጥም ዋስነሳ የመጀመሪያ ስሬ ሬዲዮ መክፈት ምናምን ነው። ባዳምጥም ባላዳምጥም ሬዲዮ ግን ይኖራል ሁሌና ሬዲዮ ላይ መስራት ለምን አልጀምርም ብዬ ራሴን አሰብኩት። ግን እንዴት ወዴት ከምንድነው የምጀምረው አላውቅም ነበርና በሰዓቱ አንድ ቴሌቪዥን ጣቢያ ላይ ቢሰራ ጓደኛ ነበረኝ ዜና ማይነት አዋራሁት። ሬዲዮ መስራት ፈልጋለሁ ግን እንዴት ነው መስራት የምችለው? በምን ዙሪያ ነው መስራት የምትፈልጊው ሲለኝ በቃ ይሄ ሊወራ የሚገባው ብዬ ማስባቸው ማህበራዊ ጉዳዮቻችን ላይ መስራት ፈልጋለሁ። ከዛ አንድ ቀን የእንዶድ ሬዲዮን ሊንክ ላከልኝና እስቲ አዳምጫቸው ማታ ይመስለኛል አንቺ ከምትወደው ሀሳብ ጋር አብሮ መሄድ ይመስለኛልና ቆንጆ ሬዲዮ ሾው ነው፣ በጣም ጥሩ ልጆች ናቸው፣ አዳምጫቸው አለኝ። እሱ ነው ሪከመንድ ያደረገኝ ወደ እንዶድ ሬዲዮ። ከዛ ነው ሬዲዮ ላይ ከዚህ ነው ሁላችንም በጣም መጽሐፍ ለሚጽፍ ሰው ለብዙ ነገር ሰውን ያደርገናልና ፌስቡክ ላይ ነው ለብዙ ነገር ሬዲዮ ደግሞ ከኮሮና በኋላ የመጣ ሀሳብ ነውና ስለዚህ ወደ ልጅነት ምኞቴ ፍላጎቴ አሁን እየመጣሁ ነው ብዬ አስባለሁ። ይላል አሁን እነ ቤትዬም ስላደጉ በደንብ ወደ ራስ ፍላጎት በሄዱ ድረስ መመለስ ከዛ እንደውም እነሱ ፍላጎታቸውን እንዲያገኙ ራሱ ካንቺ ብዙ መማር ይሆናቸዋል ብዬ አስባለሁ። በደንብ ሶሻል ሚዲያን እንግዲህ ለበጎ ዓላማ ከሚጠቀሙ ሰዎች ነሽና ሶሻል ሚዲያ አጠቃቀምን በተመለከተ ትንሽ ደግሞ እሱ ላይ 1-2 ነጥቦችን እናንሳ። ያለንን ነገር ማካፈል በሚለው አምናለሁና ሰው ያለውን ነው ማካፈል የሚችለው። እኔ ያለኝ ነገር ምንድነው ደስተኛ መሆን፣ ሰላማዊ መሆን፣ በትንሽ ነገር ራስን ሆኖ መኖር፣ አመስጋኝ መሆን ምናምን ነው እኔ ያለኝ ነገርና ስለዚህ ያለኝን ነገር ነው እኔ ወደ ማህበራዊ ሚዲያ ማመጣው። ከልጆቼ ጋር ያለኝን ነገር ብዙ ሰው ያውቃል። ልጆቼ ከየት ተነስተው የት እንደደረሱ የዛሬ አላዛርን ሳስመርቀው አንድ ጓደኛዬ እያየነው ተምሮ እያየነው አድጎ እያየነው ተመረቀ ብሎኛልና ይሄ ያለኝን ነገር ነው እኔ ለሰው ማካፍለው። ማህበራዊ ሚዲያን ለመልካም ነገር መጠቀም ትርፉ በብዙ መንገድ ሁላችንም እናውቀዋለን። በዛው ልክ ደግሞ ለበጎ ዓላማ የማይጠቀሙት ሰዎች ምን ያህል እንደሚያፈርሱና እንደሚያቆሽሹ ደግሞ ሁላችንም እናውቃለን። ክፋት ብዙ አለ ብዬ አምናለሁ። ማለት ክፋት በጣም ቀላልም ነገር ነው የሚፈልገው። ለክፋት ለመጥፎ ነገር ብዙ ጉልበት ብዙ ኢነርጂ አሁን አናወጣም። መጥፎ ነገር ለመሰራጨትም ሰፊ ነው፣ ፈጣን ነው። ከዛ ደግሞ በጣም በርካታ ክፋቶች አሉ ብዬ አምናለሁ። ስለዚህ ማጉላት የምንችለው ያለንን ነገር ወይም ደግሞ ተዘርቶ መብቀል የሚችል ማትረፍ የምንችለውን ነገር ብናጎላ ለሰዎች ብናካፈል ብዬ ማምን ሰው ነኝ። አንድ ያለኝ ነገር ምንድነው ደስተኛ መሆን፣ ሰላማዊ መሆን፣ እየሳቆ ሰላምታ ማሳለፍ፣ ከዛ ማልፍበትን ህይወት ለሰዎች ይጠቅማል ብዬ የማስበውን ነገር ማጋራት። ስለዚህ ሶሻል ሚዲያን የምር ሁላችንም በዚህ አይነት መንገድ የምንጠቀም ቢሆን እየመጡ ያሉትን መጥፎ ነገሮችን እንሸፍናቸዋለን ብዬ አምናለሁ በግሌ።
ከዛ ደግሞ ትርፉ ነው ሁላችንም እንደምናየው ነው። ትንሽ ነገር ብዙ እንደሚያፈርሰው ሁሉ መልካም ነገሮች ጊዜ እየጠበቁም ቢሆን ምላሻቸው ቆንጆ እየሆነ እንደሚሆን እኔ አንድ ማሳያ ነኝ። ከቅድም ካነሳሽው ከሰኞ ኮንቴንት አንፃር ስጀምር 2 ወይ 3 ሰዎች ተቃውመውኛል። አንዳንዴ በምንድን ነው ምክንያታቸው የተቃውሞ ብዬ እስካስብ እስክደነግጥ ድረስና ተቀብለው ደስ ብሏቸው አመስግነው ምናምን ያሉትን ሰዎች ቪዲዮ ላይ ምንም አይነት ሐሳብ መጥተው ሳይሰጡ ቆይተው ልክ እምቢ ብለው አበባ ሰጥ እምቢ ብለው የሄዱኝን ሰዎች እስቲ እንዲህም አይነት ሰዎች አሉና ተመልከቷቸው ብዬ ባጋራሁት ላይ ረጅም አስተያየት የጻፈልኝ በጣም የረጅም ጊዜ የፌስቡክ ወዳጅ ሰው አለ። ለምሳሌ ያ አልቀበልም ማለታቸው መሸሻቸው ምናምን ለኔ አለመረዳታቸው የምሰጥበትን ምክንያት አለማወቃቸው ከዛ የሰሙት ሻሻዋ ምናምን ሌብነት ማደንዘዝ ምናምን አለ የሚለው ሐሳብ ስለነበራቸው ሽሽት እንጂ የምርም እነዛ ሰዎች በክፋት ስጦታዬን አልቀበልም እንዳላሉ ነው ያውቃለሁ። ስለዚህ እኔ ያሳየሁበት ምክንያት ሁሉም ተቀባይ አይደለም። በቃ ይሄ የተዘራው መጥፎ ነገር ሻሻ ማደንዘዝ ምናምን ተብሎ የተወራው የሰማነው ነገር ምናምን እንዲህም ተጽዕኖ አሳድሮ ሰዎች አልቀበልም ይላሉ የሚለው ነገር ለማሳየት ነው ያጋራሁት። ነገር ግን እሱን ባጋራሁበት ቦታ ላይ የተሰጠው የሐሳብ እኔን የሚያበረታ ወይም ደግሞ ነገሩን በሌላ አይነት እንዳየው ሳይሆን በቃ ይሄ ለኛ ሀገር አይጠቅምም እንደዚህ አይነት ነገር አሁን የኛ ሀገር ሰው አበባ መስጠት ለምንድነው የማይጠቅመው? ሰላም መባል ለምንድነው እኛ ማያስፈልገን? ይሄ እኛ ሀገር ላይ ያልተለመደ ነገር ነው። ብትታዩ ነው የሚሻለው ማለት ረጅም ዓመት ከማውቀው ሰው ነው። ከዛ ጠርሲዳ ይሄኛው ነገር እኮ አልቀበልም ያሉት በዚህ ምክንያት ነው እንዲህ ብታረጊ አይደለም ሐሳቡና ነገር ግን በጣም ነው የሚያስደነግጠው። በሚሻለው መንገድ ማየቱ ነው የሚሻለን ለሁላችንም የሚበጀንና መጥፎ ነገር ትንሽ ሆኖ አይደለም። በጣም በርካታ መጥፎ ነገሮች አሉ። ስለዚህ ያሉትን ትንሽ መስሎ የሚታዩንን ደግነት ስጦታ ምናምን ማጉላት ትንሽም ቢሆን ሰው ማትረፍ ይቻላል። ብዙ ነገር ብዙ ተጽዕኖ ባሳድርኝ ትንሽ 10 ሰው 15 ሰው ያንን በጎ ነገር አይቶ መምጣት ከቻለ ትርፍ ነው ብዬ አስባለሁና ስለዚህ እኔ ያለኝን እሱን ነው ማጋራው። ደስ ይላል። ልክ ነሽ። ሶሻል ሚዲያ ላይ በጣም ብዙ በተለይ አሁን ብዙ ነገራችን ማህበራዊ ሚዲያ ላይ ስለሆነ ለሚጠቀምበት እንዲህ በመልካም ለማይጠቀምበት ደግሞ እንግዲህ በክፉ ነገር በጣም ብዙ እናያለንና ያ እንዳልሽው ቢቆይም የራሱ የሆነ ብዙ ተጽዕኖዎች አሉት። ካንቺ አሁን ቅድም በመሃል ላይ ስታነሺ በቃ በስርዓት ሶሻል ሚዲያን ከሚጠቀሙት መሃል አንዷ ነሽ ብዬ የሚያነሳሁት አሁን ብዙ ሰዎች ቪዲዮን ላለ አግባብ አይነት ነገር ነው የሚጠቀሙት። አሁን አንቺ በፍቃደኝነት እንዲህ ማድረግ አልፈልግም ቪዲዮ ላይ መቅረብ አልፈልግም ስትል እንኳን እዛው ነው ዲሌት ያደረግሽው። አንዳንድ ሰዎች ግን ሳትፈልጊ ነው ሁላ ተደብቀው የሚቀርጹትና አንዳንድ አላግባብ የሆነ የሶሻል ሚዲያ አጠቃቀም አለ። እውነት ነው። በልክ ደግሞ ሲሆን ደግሞ እንዲህ ብዙ እናፈራበታለን። ለሱ ማሳያ ነሽ። አመሰግናለሁ ቲጂ። በመጨረሻ ማስተላለፍ ወይ ማለት የምትፈልጊው ነገር ካለ እሱን እድል ልስጥሽና ጨዋታችንን እያገባደድን እንሄዳለን። እሺ፣ አመሰግናለሁ። በመጀመሪያ ሰኞዬን ከግምት ውስጥ አስገብተሽ አይተሹ ዋጋ ሰጥተሽ ስለጠራሽኝና እንድናወራበት ስለጋበዝሽኝ በጣም ነው የማመሰግነው። ምናልባት ማስተላለፍ የምፈልገው መልእክት ይሄ የምርም እኛ ስጦታ ማይወድልን ሰው ነን ወይ? ትንሽ ሊሆን ይችላል ቁጥራቸው እንደዚህ አይነት ምላሽ የሚሰጡኝ ሰዎች ግን ቢሆንም እኔ መጥፎ ነገር ሲሰራጭ ፈጥናል ብዬ ስለማምን ደግሞም እንደዛ ነው የሚሆነው። ከመልካም ነገር ይልቅ መጥፎ ነገር ሲሰራጭ በጣም ፈጣን ነውና መስጠት አንዲትም ፍሬ ልትሆን ትችላለች። ሰው በፍላጎት ተነስቶ ሲሰጥ መልካም ነገርን መቀበል እንኳን ባንፈልግ መቃወም ባንችል ጥሩ ነው ብዬ አምናለሁ። የሚቀበሉኝ ሰዎች እያመሰገኑ የሚቀበሉኝ ሰዎች በጣም ነው የማመሰግነው። ገና ወደፊት ብዙ ሀሳብ ነው ያለኝ። በዚህ በሰኞ በሳምንቱ የስራ የመጀመሪያ ቀን እየወጣሁ ከሰዎች ጋር የማደርገው ነገር ብዙ ነገር ነው ወደፊት የማስበው። ስለዚህ በምንደርስበት ይሄን ቪዲዮ የሚያዩ ሰዎች በምንደርስበት ቦታ ላይ መቀበል ባይፈልጉ ቪዲዮ ላይ መግባት ባይፈልጉም እንኳን ቢያንስ ይሄንን ያልኩበት ምክንያት አንድ ልንገርሽ። አንዴ ከመገናኛ ወደ ኡራኤል እየመጣሁ ነው እየሰጠው የነበረውና አንድ ትልቅ አባት ካፌ በር እንዳለ ቁጭ ብለው ብቻቸውን ቁጭ ብለው አገኘኋቸው። አጠገባቸው ደርሼ እንዴት አደሩ ብያቸው ሰላም ብያቸው ልክ አበባ ሰጥ አመስግነው ቪዲዮ እየተቀረጹ መሆኑን ግን ያዩት ልክ እኔና እሳቸው እያወራን ከዛ በኋላ ነው ደስታቸውን እንደ አዲስ የገለጹት። በጣም ነው ማመሰግንሽ፣ መልካም ቀን ይሁንልሽ፣ ደስ ብሏቸው ነው የተለያየ ነው። ከሳቸው እየወጣው አንድ ወንድም ከኋላ ይመጣና ሰውን ያለ ፍቃዱ መቅረጽ ልክ አይደለም አለኝ። ልክ ነህ፣ ሰውን ያለ ፍቃዱ መቅረጽ ልክ አይደለም፣ ግን ያለ ፍቃድ አልቀረጽኳቸውም። ሳያዩሽ ነው ቪዲዮ መቅረጽ የጀመርሽው አለ። አዎ፣ ግን አልፈልግም ቪዲዮ ላይ ቢሉኝ እዛው ፊት ለፊታቸው ላይ ነው ማጠፋው። ብልግና ነው ይሄ እና ሊደባደበኝም ነበር የሚመስለው። ከኔ ጋር በደንብ ነው ያወራ ነው። ልክ ነህ እኮ ብየዋለሁ። ከዛ ግን እናንተ እንደዚህ
ያንን ከሚሉ ሰዎች ልክ እኔ እንደዛ ሲያዩኝ ለምንድን ነው የምትሰሪው መግባት ካልፈለጉ ቪዲዮ ላይ እዛው ፊት ለፊታቸው ላይ ነው ቪዲዮ የምናጠፋው አላስገድድም እኔ ሰጣኋቸውን አበባ እንኳን አልቀበልም ለኮንተንት ብቻ አይደለም የምሰራው የምር እኔ ይሄንን የማደርግበት ምክንያት የምር መሬት ላይ ከሰዎች ጋር ቆንጆ የሆነ ስሜትን ተስፋን ምናምን መጋራት ነው የምፈልገው ከዛ ደግሞ ይሄንን ያጋራውትን ተስፋና ቆንጆ ስሜት ማህበራዊ ሚዲያ ላይ ያሉት በአካል ያገኟቸው ሰዎች ደግሞ አምጥቻ አጋራለሁ አላማዬ ይሄ ነው እና ይሄንን ሰዎች ቢረዱኝ ብዬ እንግዲህ ይረዳሉ ብለን ተስፋ እናደርጋለን ይሄ ነው መልእክቴ አመሰግናለሁ በድጋሚ ደርሲ እኔም በጣም አመሰግናለሁ መልካም ቀን ይሁንልህ ደስ ብሎህ የምትውልበት ሳምንት ይሁንልህ ወዴት እየሄድክ ነው ተሰግዷል መልካም ስራ ቀን ይሁንልህ እሺ ደስ ብሎህ ዋል እኔ ጌታ አሜን አመሰግናለሁ በጣም አሜን እኔ ጌታ ከጠርሲዳ ከበደ ጋር የነበረን ቆይታ የተመለከታችሁትን ይመስል ነበር ለነጋችሁ የሚሆን አንድ ስንቅ ቁም ነገር እንዳገኛችሁበት ተስፋ እናደርጋለን ቀጣይ በሌላ እንግዳ እንገናኛለን እስከዛ ድረስ ይሄንን የሸገር ኤፍኤም የዩቲዩብ ቻናል ሰብስክራይብ እያደረጋችሁ ከሸገር ጋር ሁኑ